Albert, I am scared. It may not be safe for you to remain in Berlin. When I was your age, I knew everything, but I was wrong. It's proved him a saint, and his discoveries might well pass for miracles. The first thing about people. Stand up for Germany! There until it's done. Secret laboratory. Keep every... ዛሬ በየቀኑ የምንጠቀማቸው ድንቅ ቴክኖሎጂዎች ከየት መጡ? በጂፒኤስ አቅጣጫ ስንፈልግ፣ መኪናችን በነዳጅ ስናስነሳ፣ ወይንም የቤታችን ፍሪጅ ከፍተን ቀዝቃዛ ውሃ ስንጠጣ፣ የእነዚህ ሁሉ ድንቅ ፈጠራዎች ባለቤቶች እነማን ናቸው? እነዚህን ሊቆች ሁላችንም እናውቃቸዋለን። ዓለምን በብርሃን የሞሉ ታላላቅ አእምሮች ናቸው። ነገር ግን ዛሬ በማለዳ ፖድካስት የምንነግራችሁ ታሪክ ሌላ ገጽታ አለው። እነዚህ የሰው ልጆች ውለታ ያለባቸው ሊቆች በአንድ ወቅት ዓለምን ዋጋ ያስከፈለ አስከፊ ስህተት ሰርተው ነበር ቢባሉስ? ብርሃንና ጨለማቸውን አብረን እንይ። በተለይ በመጨረሻው ላይ የምንነግራችሁ ሳይንቲስት ታሪክ በፍጹም የማትገምቱት ነው። መጀመሪያ ፍሬትስ ሃበር፣ የህይወትና የሞት አባት። ዛሬ በዓለም ላይ ያለንን የምግብ ዋስትና በእሱ ላይ የቆመ ነው ማለት ይቻላል። ከአየር ላይ ናይትሮጂንን በማውጣት ማዳበሪያን ፈጠረ። በዚህም በቢሊዮን የሚቆጠሩ ሰዎችን ከረሃብ ታደገ። የኖቤል ተሸላሚ ነው። ግን ይህ ሊቅ በአንደኛው የዓለም ጦርነት ወቅት በሺዎች የሚቆጠሩ ሰዎችን በሰከንድ ውስጥ የሚገድል ክሎሪን ጋዝ የተባለ መርዝ ፈጠረ። ሕይወትን የሰጡ እጆቹ ሞትንም ሲረጩ ታዩ። አንድ አእምሮ እንዴት አዳኝና አጥፊ መሆን ይችላል? ሁለተኛ፣ ቶማስ ሚጅሊ፣ የምቾትና የጥፋት ባለቤት። ቶማስ ሚጅሊ ዘመናዊ ሕይወትን ቀላል ያደረገው ሰው፣ መኪናዎች በፍጥነትና ያለ ድምፅ እንዲሮጡ ያደረገውን ነዳጅ ቀመመ። የቤታችን ፍሪጅ ምግቦችን እንዳይበላሽ የሚያደርገውን ጋዝ ፈጠረ። ዓለምን ምቹ አደረጋት። ግን ለእነዚህ ምቾቶች የከፈለው ዋጋ ከባድ ነበር። ሚጅሊ የተጠቀመባቸው ንጥረ ነገሮች አየሩን አበላሹ። የኦዞንን ንብርብርን በሱት። ዛሬ የምንሰጋለት የዓለም ሙቀት መጨመር አንዱ ተጠያቂው እሱ ነው። በአንድ ሰው አእምሮ ውስጥ ምቾትና ጥፋት አብረው ተቀመጡ። ሶስተኛ፣ ኒኮላስ ቴስላ፣ የኤሌክትሪኩ ንጉስ። ዛሬ በቤታችሁ መብራት ካለ፣ ቲቪ ወይም ኮምፒውተር የምትጠቀሙ ከሆነ ውለታው የኒኮላስ ቴስላ ነው። ዛሬ የምንጠቀምባቸው የኤሌክትሪክ ስርጭት ስርዓት ኤሲ የፈጠረው እሱ ነው። ዓለምን ከጨለማ አውጥቷታል። ግን ቴስላ አንድ ታላቅ ቅዠት ነበረው። ለዓለም ሕዝብ በሙሉ ኤሌክትሪክ በነፃ ያለምንም ገመድ ይድረስ አለ። ነገር ግን ይህ ሕልሙ አልተሳካም። ያለውን ሀብት በሙሉ አጣ። መጨረሻውም በድህነትና በብቸኝነት ሆነ። አንዳንድ ጊዜ ታላቅ ሕልም ከባድ ዋጋ ይጠይቃል። አራተኛ፣ አይዛክ ኒውተን፣ ሊቁና ወርቁ። አይዛክ ኒውተን የስበት ሕግን ግራቪቲ ያገኘ። ዛሬ ሳተላይቶች ወደ ጠፈር የሚመጥቁት በእሱ ቀመር ነው። የሳይንስ ሁሉ መሰረት እሱ ነው። ነገር ግን የዘመናዊ ሳይንስ አባት የሆነው ኒውተን ግማሽ ሕይወቱን ያጠፋው በማይሆን ነገር ላይ ነበረ። ተራ ብረትን ወደ ወርቅ ለመቀየር ለዓመታት በሚስጥር ሲለፋ ኖረ። እውነተኛ ሳይንስና የማይሆን ቅዠት በአንድ አእምሮ ውስጥ ተጣመሩ። አእምሮው እጅግ ብሩህ ቢሆንም ሁሌም ትክክል ላይሆን እንደሚችል ኒውተን ትልቅ ትምህርት ነው። አምስተኛ፣ ሮበርት ኦፕንሃይመር። ኦፕንሃይመር በአቶሚክ ቦምብ ፈጣሪነቱ ይታወቃል። በፊዚክስ እና በከዋክብት ምርምር እጅግ የተከበረ ሊቅ ነበር። ጦርነቱን ለማቆም በሚል ታላቁን ቦምብ ሰራ። ግን ውጤቱ ከተሞች አመድ ሆኑ፣ ሺዎች ሞቱ። ከዚህ በኋላ እሱ አንድ ነገር ብቻ አለ፣ አሁን እኔ ሞት ሆንኩኝ፣ የዓለም አጥፊ ሆንኩኝ አለ። የሰው አእምሮ
ዓለምን ሊቀይር ይችላል። ግን ዋጋው አንዳንድ ጊዜ ከህሊና በላይ ነው። ስድስተኛ አልበርት አንስታይን። አሁን ደግሞ ወደ መጨረሻው ታሪክ መጣን። አልበርት አንስታይን ዛሬ ስልካችን ላይ ያለው ጂፒኤስ በትክክል የምንጠቀመው በእሱ የአንጻራዊነት ህግ ቀመር ነው። ዓለምን በትክክል እንድንረዳ ረድቶናል። ግን ይህ ታላቅ ሊቅ እንኳን አንድ ጊዜ የራሱን እውነት ፈራ። የራሱ ቀመር አጽናፍ ሰማይ እየሰፋ ነው ቢለውም በወቅቱ የነበሩትን ሰዎች በመፍራት ቀመሩን አጭበረበረ። ቆይቶ ግን ይህ በሕይወት የሰራው ትልቁ ሞኝነት ነው በማለት በይፋ አመነ። ታላቅ ሰው መሆን ስህተትን በይፋ መጋፈጥ ጭምር ነው። የማለዳ ፖድካስት ቤተሰቦች ዛሬ በዚያ በቃን። ሰው ሁለት ገጽታ አለው፣ ብርሃንና ጨለማ። እነዚህ ሰዎች ዓለምን ገንብተዋል፣ ግን ደግሞ ተሳስተዋል። አሁን ንገሩኝ፣ ከእነዚህ 6 ሊቆች ታሪክ ይበልጥ ያስገረማችሁ ማን ነው? ታሪካቸውን ከዚህ በፊት ሰምታችሁ ታውቃላችሁ? ሐሳባችሁን ኮመንት ላይ አጋሩኝ። ይሄ ማለዳ ፖድካስት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ፕሮግራም እስክንገናኝ ቸርን ሰንብት። ቻው።